ሕማማት ደራሲ ዲያቆን ሄኖክ ኃይሌ በአትሮኖስ ተዘጋጅቶ የቀረበ። የመጀመሪያው ቁስል። አሳልፎ የሚሰጥህ ማን ነው? ስለ አስቆሮቱ ይሁዳ መጽሐፍ የሚማርክ ርዕሰ ጉዳይ አለመሆኑን የምናውቀው አራቱ ወንጌላውያን አስገዳጅ ከሆኑባቸው ጥቂት ቦታዎች በስተቀር ስለ ይሁዳ ብዙ ባለመጻፋቸው ነው። እኛም የይሁዳን ስም ሳናነሳ ጌታችን ስለ ተቀበለው ሕማምና መከራ ብቻ ብናነሳ ምንኛ በወደድን። ነገር ግን ይሁዳ ራሱ ጌታችን ስለኛ ከታገሳቸው መከራዎች አንዱ ነው። ምክንያቱም የጌታችን ሕማምና ስቃዩ የሚጀምረው ከ12ቱ አንዱ አድርጎ የቆጠረው ይሁዳ አሳልፎ ሲሰጠው ነው። በዕለተ ዓርብ በጠላቶቹ እጅ ከተሰቃየው ስቃይ ይልቅ በወዳጁ ይሁዳ ምክንያት የተሰቃየው የሕሊና ስቃይ እጅግ የከፋ ነበር። የታመንሁበት የሰላሜ ሰው እንጀራዬን የበላ በእኔ ላይ ተረከዙን አነሳ ተብሎ እንደተነገረ ከሐዋርያቱ ጋር አንድ አድርጎ የሾመው የከረጢቱን ገንዘብ እንዲይዝ የታመነበት ደቀ መዝሙሩ ሲከዳው ማየቱ የጌታችን መጀመሪያ ስቃዩ ነበር። ጌታችን ስለ ይሁዳ በመንፈሱ ታወከ ተብሎ ተጽፏል። ከዚያ በፊት በመንፈሱ የታወከው የሚወደው አልዓዛር በሞተበት ወቅት ነበረ። ስለዚህ ጌታ በሥጋ ለሞተው ለሚወደው አልዓዛር በመንፈሱ ታውኮ እንዳለቀሰው ሁሉ አሳልፎ ስለ ሰጠውና ራሱን በነፍስ ጭምር ለገደለው ለሚወደው ይሁዳም አልቅሶለት ነበር። በነቢዩ ዘካርያስ ሰውም ይህ በእጅህ መካከል ያለ ቁስል ምንድር ነው ይለዋል። እርሱም በወዳጆቼ ቤት የቆሰልሁት ቁስል ነው ይላል ተብሎ የተጻፈለት ክርስቶስ ቁስሉ የሚጀምረው ከወዳጆቹ በሐዋርያት ቤት ውስጥ ይሁዳ ባቆሰለው የሕሊና ቁስል ነው። ይሁዳ የሚለው ስም ከ12ቱ የእስራኤል ነገድ አባቶች የአንዱ ስም ነው። ስለ ልያ ደግሞም ጸነሰች፣ ወንድ ልጅንም ወለደች። በዚህም ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው ተብሎ ተጽፏል። ይህ ስም የአስቆሮታዊው እጅ ገብቶ ተጠላ እንጂ በብሉይ ኪዳን ሰዎች ለወንድም ለሴትም ለማውጣት የሚመርጡት ስም ሲሆን በዕብራይስጥ ምስጉን፣ እግዚአብሔርን አመሰግናለሁ፣ በእግዚአብሔር የሚታመን ማለት ነው። በሐዋርያት መካከል ይሁዳ የሚል የመጠሪያ ስም ያላቸው 2 ደቀ መዛሙርት ናቸው። አንደኛው አብሮ በማደጉ የጌታ ወንድም ተብሎ የተጠራው ታዲዮስ ሲሆን ከአስቆሮቱ ክህደት በኋላ ይህ ስም ተወዳጅ ባለመሆኑ ወንጌላውያኑ እውነተኛውን ይሁዳ የአስቆሮቱ ያይደለ ይሁዳ ብለው የለዩት ሲሆን ራሱንም የያዕቆብ ወንድም ይሁዳ ብሎ ለይቷል። የአስቆሮቱ የሚለውን ቅጽል ትርጉም በተመለከተ የተለያዩ ማብራሪያዎች አሉ። የመጀመሪያውና በብዙዎች ዘንድ ተቀባይነት ያለው ሐሳብ ቅሪያት ከምትባለው በእስራኤል ደቡብ ክፍል የምትገኝ የይሁዳ ነገድ ልጆች ከተማ የተገኘ መሆኑን የሚያሳይ ስያሜ እንደሆነ ነው። ይህ አጠራር ለይሁዳ ብቻ ሳይሆን ለአባቱ ለስምዖንም ጭምር የአስቆሮቱ የስምዖን ልጅ ተብሎ ጥቅም ላይ ሲውል መገኘቱ የከተማ ስም መሆኑን ለመረዳት ያስችላል። ሁለተኛው ትርጉም ደግሞ ጌታችን ያስተማረበት የአራማይክ ቋንቋ ሊቃውንት የሚሰጡት ማብራሪያ ነው። ስኬር ማለት በአራማይክ ቋንቋ ቀይ ማለት ሲሆን ከግሪክ ድኅረ ቅጥያ ኦት ጋር ሲገጣጠም ባለቀዩ የሚል አገባብ ያለው ነው የሚል ነው። የዚህ ሐሳብ ደጋፊዎች የይሁዳ የፀጉሩ ቀለም ቀይ ነበር የሚል ትውፊታዊ ማብራሪያ የሚሰጡ ሲሆን ይህ ሐሳብም በጥንታውያን የባዛንታይን ስዕላት ላይ ተጽዕኖውን አሳርፎ ይሁዳ ባለቀይ ቀለም ፀጉር ያለው ሆኖ እንዲሳል ምክንያት ሆኗል። አንዳንድ ጸሐፍት ደግሞ የአስቆሮቱ የሚለውን ስያሜ ገንዘብ ያዥ ብለው ተርጉመውታል። ይሁዳ በሁሉም ወንጌላት የሐዋርያት ዝርዝር ውስጥ የመጨረሻው ሐዋርያ ሆኖ ተጠቅሷል። ይህ የሆነውም ወንጌላቱ የተጻፉት ይሁዳ የሐዋርያነት አገልግሎቱን በፈቃዱ ከተወ በኋላ በመሆኑ ያለፈውን ሲጽፍ ባያስቀሩትም አንባቢ አውጥቶ ለመረዳት እንዳይቸገር ነበር
የአስቆሮቱ ከሚለው ሌላ አሳልፎ የሰጠው ይሁዳ ተብሎ ተደጋግሞ ተጠቅሷል። ስለ ጴጥሮስ ሲጽፍ 3 የካደው ጴጥሮስ፣ ስለ ቶማስ ሲጻፍ የተጠራጠረው ቶማስ የሚል ቅጽል ሳይገባ የይሁዳ ብቻ ለምን ከነ ጥፋቱ ተጻፈ ቢሉ ጴጥሮስና ቶማስ በአንድ ወቅት የሠሩትን የጥፋት ታሪካቸውን በንስሐ ስለ ፋቁትና ይሁዳ ግን ከነ ኀጢአቱ ያለ ንስሐ ስለ ሞተ ነው። የይሁዳም ትልቁ ኀጢአቱ አሳልፎ መስጠቱ ሳይሆን ንስሐ ሳይገባ ራሱን መግደሉ ነው። ስለ አስቆሮቱ ይሁዳ በመጽሐፍ ቅዱስ የተጻፈው ታሪክ እጅግ ጥቂት ሲሆን ስለ ጥንተ ታሪኩም በዝርዝር የተመዘገበ ነገር በወንጌላቱ አይገኝም። ወንጌላቱ የሚጠቁሙት የአባቱ ስም ስምዖን እንደሚባልና የደቡብ እስራኤላዋ ቂርያት ሰው መሆኑን ብቻ ነው። ከ12ቱ ሐዋርያት ውስጥ 11ዱ ከሰሜን ገሊላ የመጡ የገጠር ሰዎች ሲሆኑ ገሊላዊ ያልሆነውና ለእስራኤልም ለኢየሩሳሌምም የቀረበው ብቸኛው ከተሜ ሐዋርያ ይሁዳ ነበር። ይህም ይሁዳ ራሱን ከሌሎች ከፍ አድርጎ እንዲያይ ምክንያት ሆኖታል የሚሉም አሉ። የይሁዳ ታሪክ በዝርዝር አለመመዝገቡን ምክንያት ያደረጉ በኋላ ዘመን የተነሱ መናፍቃን በስሙ ወንጌል ከመጻፍ አንስቶ ይሁዳ እንደተበደለ ጻድቅ ሰው፣ ለእኛ መዳን ወሳኝ እንደሆነ ተባባሪ ሰው ወዘተረፈ እየሳሉ ከወንጌል ትምህርት ጋር የሚጋጭ ብዙ ክህደትን ዘርተዋል። ይሁዳ አሳልፎ ባይሰጠው ኖሮ ጌታ ሊሞት አይችልም ማለት በተዘዋዋሪ የመዳናችን ዋና ምክንያት ይሁዳ ነው ማለት እንዳይሆን መረዳት ይኖርብናል። እንደ እውነታው ከሆነ ግን አይሁድ ጌታችንን ለመግደል ብዙ ጊዜ ሙከራ አድርገው ነበረ። ስለዚህ ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ስለዚህ ሊይዙት ይፈልጉ ነበር። ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህንን ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። ጌታችን በአይሁድ እጅ ያልተያዘው ጊዜው ስላልደረሰና ስለ ሁላችን የሚሞተው በፈቃዱ እንጂ አስገድደውት እንዳልሆነ ሲያስረዳን ነው። ስለዚህ አይሁድ ለጌታችን ያላቸው ጥላቻ ብቻ ለጌታችን ሞት በቂ መንስኤ ነበረ። በወንጌል በግልጽ እንደተጻፈው ይሁዳ ጌታችንን አሳልፎ ለመስጠት የሄደው አይሁድ ጌታችንን ለመግደል ተማክረው ከጨረሱ በኋላ ነበር። በዚያን ጊዜ የካህናት አለቆች፣ የሕዝብም ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኰል ሊያስይዙት ሊገሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሣ በበዓል አይሁን አሉ። ይሁዳ ወደ አይሁድ የመጣው የረቡዕ ሸንጎ ተበትኖ ከቆየ ከሰዓታት በኋላ ነው። ከደቀ መዛሙርቱ መካከል አሳልፎ የሚሰጣቸው ሰው ይኖራል ብለው ለማይገምቱት አይሁድ የይሁዳ መምጣት ያልተጠበቀ ዕድል ሆኖላቸው ነበር። ሁከት እንዳይፈጠር በበዓል አንያዘው ብለው የወሰኑት በስውር አሳልፎ የሚሰጣቸው ደቀ መዝሙር እንዳለ ስላላወቁ ነበር። ሕዝብ በማይበዛበት ጊዜ ሊይዙትም አስበው ነበር። ሲሰሙም ደስ አላቸው፣ ብርም ይሰጡት ዘንድ ተስፋ ሰጡት የሚለው ቃል የሚያሳየው የይሁዳ መምጣት ጨርሶ ያልገመቱት መሆኑን ነው። ይሁዳም የፈሩት ሁከት ሳይፈጠር ሕዝብም በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር። ከዚህ የምንረዳው ጌታችን ተሰቅሎ እንዲሞት የይሁዳ ድርሻ እጅግ ወሳኝ እንዳልነበረና የእርሱ ሚና ያስፈለገው በስውር እንዲያዝ ለማመቻቸት መሆኑን ነው። ይሁዳ ጌታ የሚያዝበትን ሂደት አፈጻጸሙን ያለ ችግር በማፍጠን ጌታ ብቻውን ሲሆን አይቶ በመንገር በጨለማ ለመለየት እንዲችሉ በመጠቆም ረዳቸው እንጂ ጌታን ለመግደልማ ሊቃነ ካህናቱ በግልም በማኅበርም ከወሰኑ ቆይተዋል። የማይስማሙት ማኅበረነ አይሁድ የተስማሙበትን የጌታ መስቀል ጉዳይ ይሁዳ ባይኖር አይፈጸምም ነበር ብሎ ማሰብ ከእውነታው እጅግ የራቀ ነው። ከሐዋርያት መካከል አንዱ በመሆኑ አሳልፎ መስጠቱ በክርስትና ዓይን ስናየው እጅግ አሳዛኝ ነው። በአይሁድ ዓይን ግን ይሁዳ ለጌታችን ሞት ያበረከተው አስተዋጽኦ የድል አጥቢያ አርበኝነት ሚና ብቻ ነው። ይሁዳ የመረጠው ጌታ። ይሁዳ ጌታውን አሳልፎ ሊሰጥ ከመሄዱ ከሰዓታት በፊት ጌታችን በቢታንያ በለምጻሙ ስምዖን ቤት ተገኝቶ ነበር።
ቅዱስ ዮሐንስ አፈወርቅ እንዳለው ዘማ የነበረችው ባለሽቶዋ ማርያም ይህንን ስትሰማ በለምጻሙ ስምዖን ቤት ሳይጠየፍ ከተገኘና ከፈወሰው የእርሷንም የነፍሷን ዕድፍ እንደሚያነጻላት ተስፋ አድርጋ ገሰገሰች። በፍጹም ንስሐና የልብ መሰበር ወደ ጌታችን ቀርባ በውድ ዋጋ የገዛችውን የአልባስጥሮስ ብልቃጥ ሽቶ ያላንዳች ስስት በክርስቶስ ላይ አፈሰሰችው። ቤቱ በናርዶስ ሽቶ መዓዛ ተሞላ። የሴቲቱንም ንስሐም ጌታችን እንደ ሽቶ በጎ መዓዛ ተቀበለላት። ይህ የሽቶ መዓዛ ግን ለአስቆሮቱ ይሁዳ አፍንጫ አስደሳች መዓዛ አልሆነም። ቅዱስ አውግስጢኖስ ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን የሚለውን የቅዱስ ጳውሎስ ቃል በማጣቀስ ሴቲቱ ካፈሰሰችው ሽቶ የሚወጣው የሕይወት ሽታ ለአስቆሮቱ ይሁዳ የሞት ሽታ ሆነበት ይላል። በእርግጥም የሽቶ መዓዛ የአንዲትን ነፍስ ወደ እግዚአብሔር መመለስ የሚያውጅ መዓዛ ነበር። የሰማይ መላእክት በአንዲቱ የባከነች ኀጢአት ነፍስ መመለስ ደስ ሲሰኙ፣ ይሁዳ ግን ያሳሰበው የሽቶ መባከን ነበር። ከዚህች ሴት ነፍስ ዋጋ ይልቅ የይሁዳ ጭንቅላት ሲያሰላ የነበረው ሽቶ አሁን ባለው ገበያ ስንት ሊያወጣ ይችላል እያለ ነበር። የአንዲት ነፍስ ዋጋዋ ከዓለም ሁሉ ዋጋ ይበልጣል። ይሁዳ ግን ከዓለም ከሚበልጠው የሰው ነፍስ መመለስ ይልቅ የአንድ ብልቃጥ ሽቶ ጉዳይ አንገበገበው። ይህ ጥፋት ምንድር ነው? ሽቶ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምን ነው አለ። በተሰበረ ልብ ለመመለስ በጌታዋ ፊት ራሷን ያዋረደችውን ሴት የሚያሸማቅቅ የጥፋተኝነት ስሜት እንዲሰማት የሚያደርግና ጌታችን እንዳለው የሚያደክም ንግግር ተናገረ። ስለ ድሆች ማሰብ መልካም ነው፣ ጌታችንም ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ አስተምሯል። ለድሆች ምጽዋት እንዲሰጥ ማዘዙም ሐዋርያቱ ሲያዩት የኖሩት ልማድ ነበር። ሰዎችን መርዳት ግን ነፍሳቸውን ከማዳን ሥራ አይበልጥም። በቤተ ክርስቲያን የሚደረግ ማንኛውም የእርዳታ ሥራ ሁሉ ነፍሳትን ወደ እግዚአብሔር አስተምሮ ከመመለስ አገልግሎት የበለጠ ስፍራ የማይሰጠው እንዲሰጠው ማድረግ የይሁዳን አስተሳሰብ ማራመድ ይሆናል። እንደ እውነታው ከሆነ ግን ይሁዳን ያስጨነቀው የድሆች ጉዳይ አልነበረም። ቅዱስ ዮሐንስ ይህንንም የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም፣ ከከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው በማለት እውነታውን ጽፎልናል። ይሁዳ ከሐዋርያት መካከል የሙዳየ ምጽዋቱ ባላደራ ነበር። ከክፉዎች መናፍስትና ከደዌም ተፈውሰው የነበሩ አንዳንድ ሴቶች፣ እነርሱም 7 አጋንንት የወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ኢየሱስ ክርስቶስን ያገለግሉት ነበር። እነዚህ ምዕመናት ከደዌና ከመናፍስት እስራት ላላቀቃቸውና ስዕለታቸውን ልመናቸውን ለሰማቸው ጌታ በፍቅር የሚሰጡትን ገንዘብ በከረጢት የሚይዘው የአስቆሮቱ ይሁዳ ነበር። ይሁዳ ምዕመናን ከእንባቸው ቀላቅለው ከሚሰጡት በፍቅር ከሚያበረክቱት ገንዘብ ላይ እያነሳ ለራሱ ይወስድ ነበር። 300 ዲናር ያወጣል ብሎ የገመተው ሽቶም ተሽጦ ቢሆን ኖሮ ቀድሞ የሚገባው ከድሆች ሳይሆን ከይሁዳ ኪስ ነበር። ጌታችን እንዲህ አይነት ታማኝነት የሚጠይቅ የኃላፊነት ቦታ ላይ ሌባ የነበረውን ይሁዳ ለምን አስቀመጠው? ከሐዋርያት መካከል ለገንዘብ ያዥነት ሥራ የሚቀርበውስ ማቴዎስ አልነበረምን? ማቴዎስ ያለውን ለድሆች ሰጥቶ ጌታን የተከተለ በሮም መንግሥት ግብር ሰብሳቢ ባለሙያ የነበረና ሰፊ ልምድ ያለው ሰው አይደለምን? ጌታችን ግን ቅዱስ ማቴዎስን ትቶ ስርቆት የለመደውን ይሁዳን ሾመው። ማናችንም እንደሚሰርቅ የምናውቀውን ሰው በምንም አይነት ገንዘብ ያዥ አናደርገውም። ሌላው ቀርቶ ሌቦች ራሳቸው እንኳ የሰረቁትን ገንዘብ የሚጠብቀው ዘበኛ ታማኝ እንዲሆን ይፈልጋሉ። ታዲያ ጌታችን ሁሉን እያወቀ ይሁዳን ለዚህ ሥራ ለምን ሾመው? ቅዱስ አውግስጢኖስ በዮሐንስ ወንጌል ትርጓሜው እንዲህ ይመልሳል። ክርስቶስ ይሁዳን በዚህ ኃላፊነት በሚጠይቅ ቦታ ላይ ሌባ የሆነን ሰው ለምን አስቀመጠ? ቤተ ክርስቲያን ለረጅም ዘመናት ሙዳየ ምጽዋቷን በሚዘርፉ ሌቦች እንደምትሰቃይ ለማስተማር ነው። ሙዳየ ምጽዋት የመዝረፍ ልማድ ያለበት ሰው ደግሞ ስለ ገንዘብ ሲል ጌታውን አሳልፎ ለመስጠት አያመነታም ይላል። ጌታችን ይሁዳ እንደሚሰርቅ ቢያውቅም በሐዋርያቱ ፊት ግን አላጋለጠውም። እስከ መጨረሻዋ ምሽትም
ሐዋርያት የሚያውቁት ታማኝ መሆኑን ነበር። ይሁዳ ሲወጣ ባዩ ጊዜም ይሁዳ ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለእያንዳንዱ መስሏቸው ነበር። ጌታችን የይሁዳን ስርቆት ያላጋለጠውና በሹመቱ ያቆየው በተጣለበት አመኔታና በጌታው ትዕግሥት ልቡ ተነክቶ እንዲመለስ መንገድ ሊሰጠው ነበር። ገንዘብ ያዥነቱ ጌታውን ለመሸጥ የሚያስገድድ የገንዘብ እጥረት የማያጋጥመው ሰው ስለሚያደርገው ይሁዳን ምንም ምክንያት ሊያቀርብ የማይችል ያደርገዋል። የይሁዳ ችግር የገንዘብ እጥረት ሳይሆን የገንዘብ ፍቅር ነበር። ገንዘብን መውደድ የክፋት ሁሉ ስር ነውና ይሁዳም ይህንን ሲመኝ ከሃይማኖት ተሳስቶ በብዙ ሥቃይ ራሱን ወጋ። በይሁዳ በሽታ የምትሰቃዩ ገንዘብን የምትወዱ ሆይ ስሙ። ገንዘብ ከማግበስበስ ጥማታችሁ ራሳችሁን ጠብቁ። ከክርስቶስ ጋር የኖረው ተአምራትን ያደርግ የነበረው የጌታን ትምህርቶች ሁሉ የተማረው ይሁዳ ከዚህ በሽታ ነፃ ባለመሆኑ ምክንያት ወደ ጥፋት ጉድጓድ ለመውደቅ ከበቃ ቃሉን ለመስማት ጊዜ የሌላችሁና በጊዜያዊ ነገር የተወጠራችሁ እናንተማ እንዴት አትወድቁ በማለት ቅዱስ ዮሐንስ አፈወርቅ አስተምሮ ነበር። አክሎም ገንዘብን አለመጥገብ ብዙ ኃጢአትን ያስከትላል። ከገንዘብ ጥማት ውስጥ ሰውን መግደል ይወለዳል። ጠብና ጦርነቶች ይቀሰቀሳሉ። እናንተ ምንም ብላችሁ ልትጠሩት ትችላላችሁ። ሁሉም ክፋት ግን ከገንዘብ መውደድ ይመነጫል። ነፍስ ድሃ ከሆነች ከገንዘብ የሚገኝ ምንም ትርፍ የለም። ነፍስ ባለጸጋ ከሆነች ግን ምንም አይነት በገንዘብ ማጣት የሚመጣ ኪሳራ የለም ይላል። ይሁዳ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። የካህናት አለቆች ይሁዳ ጌታውን አሳልፎ እንዲሰጣቸው ምን ተመጣጣኝ ነገር ሊሰጡት ይችላሉ? ሕመምተኞችን እንዲፈውስ፣ አጋንንትን እንዲያስወጣ፣ ሙት እንዲያስነሳ ሥልጣን የሰጠውን፣ ለማሰር ለመፍታት እፍ ብሎ የሾመውን የ3 ዓመት መምህሩን ክርስቶስን ለመሸጥ ለይሁዳ አይሁድ ምን ተመጣጣኝ ነገር ሊሰጡት ይችላሉ? ቅዱስ ዮሐንስ አፈወርቅ ይጠይቀዋል። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አልክ? እስቲ ንገረኝ። ክርስቶስ ያስተማረህ ይሄንን ነበር? ወርቅ ወይም ብር ወይም ነሐስ በመቀነታችሁ አትያዙ ብሎ አላስተማረህምን? ይለዋል። ይሁዳ ግን አሳልፎ ለመስጠት ወሰነ። ጌታችን ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ አስተምሮ ነበር። ይህን ትምህርት ቁጭ ብሎ የተማረው ይሁዳም ለሁለት ጌቶች መገዛት አልተቻለውም። ከእግዚአብሔርና ከገንዘብ ገንዘብን መረጠ። ጌታውን ጠልቶ ገንዘብን ወደደ። ጌታውን ንቆ ወደ ገንዘብ ተጠጋ። ይሁዳ ለካህናት አለቆች ለድርድር አላስቸግራቸውም። ምን ልትሰጡኝ ትወዳላችሁ ብሎ ዕድሉን ለእነርሱ አሳልፎ ሰጣቸው። ከሚገምቱት በታች በትንሽ ዋጋ ጌታውን ለመሸጥ ተስማማ። ሰማይንና ምድርን የፈጠረን አምላክ በባሪያ ዋጋ ሊሸጠው ተስማማ። ለእርሱ የተርሴስና የደሴቶች ነገሥታት ስጦታን ያመጣሉ፣ የአረብና የሳባ ነገሥታት እጅ መንሻን ያቀርባሉ ተብሎ የተነገረለትን ጌታ ሰባ ሰገል በብዙ ድካም ተጉዘው መጥተው ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤን እጅ መንሻ አድርገው ያቀረቡለትን ጌታ ይሁዳ ለ30 ብር ሸጠው። በኦሪት በሬው ወንድ ባሪያ ወይም ሴት ባሪያ ቢወጋ የበሬው ባለቤት 30 የብር ሰቀል ለጌታቸው ይስጥ ተብሎ ተጽፎ ነበር። ይሁዳ ፈጣሪውን በጥንት ዘመን በሬ ለወጋው ባሪያ ካሳ በሚከፈለው 30 ብር ሊሸጠው ተስማማ። በቤተ ክርስቲያናችን በየዕለቱ ተአምረ ኢየሱስ ከማንበቧ በፊት የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ በበትር መመታትህና ለጥቂት ብር እንደ ባሪያ መሸጥህ ስለ እኔ ኀጢአት ይከራከሩልኝ የምትለው ለዚህ ነው። የገንዘቡን መጠን ትንሽ ነው የምንለው ከተሸጠው ጌታ ታላቅነት አንጻር ነው እንጂ እንዲያም ቢሆን 30 ብር ይሁዳን ለማስጎምጀት የቻለና በኋላም እንደምናነበው ለሸክላ ሥራ ምቹ የሆነ አፈር የሚገኝበትን ተፈላጊ መሬት ለመግዛት የሚችል ገንዘብ ነበር። ይሁዳ ለድሆች ሐሳቢ መስሎ ያስደነገጣት ማርያም ከእርሱ ምንኛ ተሻለች። ቅዱስ ማቴዎስ የእርሷን የንስሐ ታሪክ ከይሁዳ ክህደት ጋር በዚያን ጊዜ በሚል ቃል አያይዞ የጻፈው ያለ ምክንያት አልነበረም። በዝሙት የኖረችው ሴት በገንዘቧ ነፍሷን ስታተርፍ፣ ሐዋርያው ይሁዳ ግን ለገንዘብ ነፍሱን አጣ።
እርሱ ጌታውን የሸጠ መሰለው እንጂ በ30 ብር የሸጠውስ የገዛ ነፍሱን ነበር። ብዙ ትምህርት ያልተማራችው ማርያም 300 ዲናርን እንደ ተራ ነገር ቆጥራ ከጌታ በታች ስትጥል 3 ዓመት የተማረው ይሁዳ ግን ጌታውን እንደ ተራ ነገር ከ30 ብር በታች ጣለ። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ ይሁዳ ለማይጠቅም ሳንቲም ከክርስቶስ ጋር መሆንን አጣ። በእግዚአብሔር ፊት ያለውን ተስፋ ገታው። ለጌታ እውነተኛ ተከታዮች የተዘጋጀውን ማዕረግ፣ አክሊል፣ ሕይወትና ክብር አጣ። ይሁዳ ብዙ ተአምራት እስከ ማድረግ የሚያደርስ ትልቅ ክብር ተሰጥቶት ነበር። አጋንንትን ለማውጣት፣ ድውዮችን ለመፈወስ ተሹሞ ነበር። ከዚህ በኋላ ግን ተሰናከለ። እኛም ተአምር ያደረገ ሁሉ ይጸድቃል ብለን እንዳንታለል ይሁዳ ማሳያ ነው። ገንዘብን መውደዱ ግን ጌታ ሆይ በስምህ ተአምራት አላደረግንምን ይሉኛል፣ እኔ ግን አላውቃችሁም እላቸዋለሁ ከተባሉት ጋር እንዲደመር አሰነካከለው። መጽሐፈ መነኮሳት እኛም የቱንም ያህል ጽኑ መንፈሳዊ ብንሆን እንኳን ምን ባጠፋ እንደ ይሁዳ እንኳን አልሆንም ብለን እንዳንዘናጋ ያስጠነቅቀናል። ሐዋርያም ብትሆን ጋኔን ብታወጣ ተአምራት ብታደርግ ይሁዳ ሐዋርያ ከተባለ በኋላ ጋኔን ካወጣ በኋላ በፍቅረ ነዋይ ሰይጣንና የጥፋት ልጅ እስከ መባል ደርሶ እንደ ተሰነካከለ አስብ። የይሁዳ እግሮች። ይሁዳ ጌታችንን አሳልፎ ለመስጠት ከአይሁድ ጋር የተስማማው ረቡዕ ዕለት ነበር። ይህንን ስምምነት አድርጎ እንደጨረሰ ወደ ጌታና ወደ ደቀ መዛሙርቱ ማኅበር ተመለሰ። ከረቡዕ ጀምሮ እስከ ሐሙስ ማታ ድረስም ከጌታ ፊት ምንም እንዳልተፈጠረ ሆኖ አሳለፈ። ይህም በትክክል ይሁዳ ምን ዓይነት አስመሳይና ክፉ ሰው እንደነበረ ያሳያል። ቅዱስ ጴጥሮስ ሁኔታዎች አስፈርተውት ጌታውን ለ3ኛ ጊዜ አላውቀውም ብሎ ከካደ በኋላ ጌታችን ለአንድ አፍታ ቀና ብሎ ስለተመለከተው ብቻ የጌታውን ፊት በድፍረት ለመመልከት አቅም አጥቶ መራራ ለቅሶን እያለቀሰ ከአጥር ውጪ ወጥቶ ነበር። ይሁዳ ግን አሳልፎ ሊሰጠው ከተስማማባት ሰዓት ጀምሮ ድምፁን አጥፍቶ ከጌታችን ጋር እንደ ወትሮ አብሮ ሲቀመጥ አንድ ጊዜ እንኳን አልተሸማቀቀም። ልብ አድርጉ። በራሱ ሐሳብ አመንጭነት ራሱ ወደ አይሁድ ሸንጎ ሄዶ ብር ለመቀበል ተስፋ ተቀብሎ ከመጣ በኋላም የጌታችንን ዓይኑን እያየ አሳልፌ የምሰጥህ እኔ ሆንን ብሎ ለመጠየቅም ድፍረት ነበረው። በዚያች ሰዓት እንደ ዳታንና አቤሮን መሬት ተሰንጥቃ ስላልዋጠችው፣ ምላሱ ከጉሮሮ ጋር ስላልተጣበቀ፣ በድፍረትና በመናቅ በእውነተኛው ጌታ ላይ የተናገሩት የሽንገላ ከንፈሮቹ ዲዳ ባለመሆናቸው የፈጣሪን ትዕግሥቱን እናደንቃለን። ሁሉን የሚያውቀው ጌታ ግን ይሁዳ ሊሸነገረው መሞከሩን ቢያውቅም አንተ አስመሳይ ብሎ አላዋረደውም። የእግዚአብሔር ነቢይ ኤልሳዕ ሎሌው ግያዝ የማይገባውን ገንዘብ ከለምጹ ከነጻው ከሶርያዊው ንዕማን ተቀብሎ ቤቱ ወስዶ ከሸሸገ በኋላ ምንም እንዳልተፈጠረ ሆኖ ከፊቱ መጥቶ ሲቆም ግያዝ ሆይ ከወዴት መጣህ ብሎ ጠይቆት ነበረ። ግያዝም እኔ ባሪያህ ወዴትም አልሄድኩም አለ። ኤልሳዕም ልቤ ከአንተ ጋር አልሄደምን ብሎ ያደረገውን እንዳወቀበት ከነገረ በኋላ የንዕማን ለምጽ በአንተ ላይ ይጣበቃል ብሎ ረግሞት እንደነበረ እንደ በረዶ ለምጻም ሆኖ ወጣ። ሐዋርያው ጴጥሮስም አናንያንና ሲጳራ የተባሉ ባልና ሚስት ገንዘባቸውን ከቤታቸው ሸሽገው መንፈስ ቅዱስን ሊያታልሉና በማስመሰል በፊቱ ሊቆሙ ሲሞክሩ እግዚአብሔርን እንጂ ሰውን አልዋሻችሁም ብሎ በካህን ቃል ተናግሮ ተቀጽፈው እንዲሞቱ አድርጓቸዋል። የነቢያትና የሐዋርያት አምላክ ኢየሱስ ክርስቶስ ከኤልሳዕና ከጴጥሮስ በላይ የልብን የሚያውቅና መቅጣት የሚቻለው ነው። ሆኖም ከአይሁድ ጋር ሊሸጠው ተዋውሎ የመጣ ይሁዳ ዓይኑን በጨው አጥቦ አሳልፌ የምሰጥህ እኔ ሆንን እያለ ሲዘብትበት በታላቅ ትዕግሥት ዝም አለ። ነቢያትና ሐዋርያትን ሊያታልሉ የሞከሩ ሰዎች እንዲህ ከተቀጡ የነቢያትን አምላክ ሊያታልል የሞከረ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ከሁሉም ልብ የሚሰብረው ሐሙስ ምሽት የሆነው ነገር ነው። ጌታችን ከእራት ተነሣ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። የእግር ሹራብ በማይደረግበትና ክፋት ጫማ በሚደረግበት በዚያ ዘመን ቀኑን ሙሉ ሲጓዙ ያውሉበትን የሐዋርያቱን በአቧራ ያደፉ እግሮች ሊያጥብ ተነሣ። በእስራኤል ባህል
እግር ማጠብ የሎሌዎች ሥራ ቢሆንም የሰማይና የምድር ንጉሥ ግን በትሕትና እንደ ሎሌ ሆነ። ጌታችን አጎንብሶ የደቀ መዛሙርቱን እግር ሲያጥብ፣ ይሁዳም ሊታጠብ ተራውን ይጠብቅ ነበር። ጌታውን ሊሸጥ በተስማማበት ማግስት ጌታችን አጎንብሶ እግሩን አጠበው። የሚያስይዘውን የአስቆሮቱ የይሁዳንም እግር አጠበ እንዲል ግብረ ሕማማት። ከአንድ ቀን በፊት ክፋትን ለማሴር ወደ አይሁድ ካህናት ግቢ የሮጡትን የይሁዳን እግሮች ጌታችን አጎንብሶ አጠባቸው። ከጥቂት ደቂቃዎች በኋላ ሊያስይዘው ወደ አይሁድ የሚሮጥባቸውን እግሮች፣ የሚይዙትን ወታደሮች እየመራ ወደ እርሱ የሚመለስባቸውን እግሮች አጠበለት። ምንም እንኳን በነገው ዕለት እግሮቹን እንዲቸነከሩ አሳልፎ የሰጠው መሆኑን ቢያውቅም ሰውን ወዳጁ ክርስቶስ ግን የአስቆሮቱ ይሁዳን ለመጨረሻ ጊዜ እግሩን አጥቦ ተሰናበተው። እንደ ነቢዩ ዳዊት አቤቱ ምሕረትህን እንዴት አበዛህ ከማለት በቀር በምን አንደበት ልንናገር እንችላለን? ጠላቶቻችሁን ውደዱ ያለን ጌታ አሳልፎ የሚሰጠውን የይሁዳን እግር ሲያጥብ ከማየትስ በላይ በቂም በቀል ለሚቆስለው ልባችን ምን መድኃኒት ይኖር ይሆን? ይሁዳ ሆይ እስቲ አንድ ጊዜ ንገረን፣ ጌታ አጎንብሶ እግርህን ሲያጥብህ እንዴት አስቻለህ? እግሮቹ በሚቆሙበት ስፍራ የሚሰገድለት አምላክ እግርህን ሲያጥብህ እንዴት ትንሽ እንኳን አልተሰማህም? አንተ እግሩ ልታጥበው እንኳን የማይገባህ ፈጣሪህ እግርህን ሲያጥብህ እያየህ እንዴት ልብህ ደነደነ? መጥምቁ ዮሐንስ የጫማውን ጠፍር ልፈታ አይገባኝም ያለው ጌታ አጎንብሶ ሲያጥብህ እንዴት ልብህ በጸጸት አልተሰበረም? ረቡዕ አሳልፈህ ልትሰጠው ተስማምተህ መጥተህ ሐሙስ አጎንብሶ ሲያጥብህ እንዴት አልጨነቀህም? ከአይሁድ ጋር የተስማማኸው ነገር ይቅርብኝ ለማለት ጌታችን ከእግርህ በታች ዝቅ ብሎ ካጠበ ሰዓት የተሻለ ማሰቢያ ጊዜ ከየት ይገኛል? በፍቅሩ ውስጥ ክፋትህ፣ በትሕትናው ውስጥ ቤትህ እንዴት አልታየህም? እንዴትስ እግሮችህን ሰጥተህ ያለ ሐሳብ ታጠብክ? ቅዱስ ጴጥሮስ እንኳን ጌታ ሆይ አንተ እንዴት የእኔን እግር ታጥባለህ ብሎ ተጨንቆ ጠይቆ ነበር። የእኔን እግር ለዘላለም አታጥብም ብሎ ተከላክሎም ነበር። ልበደንዳናው ይሁዳ ግን ዝም ብሎ እግሮቹን ሰጠ። የከዳውን ጌታ ቁልቁል እየተመለከተ ለአፍታ እንኳን ልቡ አልተመለሰም። ሐዋርያት ጌታ ባጠበው እግራቸው ለጊዜው ፈርተው ቢሮጡም በኋላ ግን በጸጸት ተመለሱበት። በአምላክ እጅ በታጠበ እግራቸው ያለመሰልቸት ዓለምን ዞረው ወንጌሉን አስተምረው እስከ ሞት ድረስ ታመኑ። በእግራቸውም እንደ ስማቸው ሐዋርያት ተጓዦች ሆኑበት። ይሁዳ ግን በአምላክ እጅ በታጠበው እግሩ ወደ አይሁድ ገስግሶ ጌታን ለሚያንገላታው ጦር መንገድ እየመራ ተመለሰ። አቤቱ የማትደፈር አንተን ደፋር ይሁዳ ደፈረህ። ቅዳሴ ያዕቆብ ዘስሩግ። የጦር መሪው ይሁዳ። ጌታችን ፋሲካን ካደረገና ምስጢረ ቁርባንን ከፈጸመ በኋላ ደቀ መዛሙርቱን ይዞ ከደብረ ዘይት ተራራ ግርጌ ወደሚገኘው ጌቴሰማኒ መጣ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ተብሎ ነበር። በገነት ዛፎች መካከል የተሸሸጉትን አዳምንና ሔዋንን ለማዳን የመጣው ጌታችን በጌቴሰማኒ ዛፎች መካከል በታላቅ ጭንቀት ጸለየ። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ወደ መጣህበት መሬት እስከምትመለስ ድረስ በፊትህ ወዝ እንጀራን ትበላለህ ብሎ በአዳም ላይ የፈረደውን ፍርድ በራሱ ላይ ለማድረግ በታላቅ ድካም ወዙ በምድር ላይ ወረደ። አዳም በኃጢአቱ ስለ ወዛው ወዝ ፋንታ እኔ የሕይወት ወዝ ካላወዛሁ የሞት ወዝ ከእርሱ አይጠፋምና እንዲል። ይህን ጊዜም ከሰማይም መጥቶ የሚያበረታ መልአክ ታየው። ይህ ቃል ምንኛ ያስጨንቃል! መላእክት እንዴት ጌታን ሊያበረቱት ይችላሉ? አባ ጊዮርጊስ ዘጋስጫ ቅዱስ ሉቃስን እንዲህ ሲል ይጠይቀዋል። ባለመድኃኒቱ ወንጌላዊ ሉቃስ ሆይ የሚያበረታውም መልአክ መጣ ስለሚለው ቃል ተኩሰህ የልቤን ቁስል ፈውስልኝ። የመላእክትና የሊቃነ መላእክት ጌታ ኢየሱስ ክርስቶስን የሚያበረታው መልአክ የቱ ነው? ይላል። ከዚያም መልአክ አበረታው የሚለውን ቃል እንዲህ ሲል ይመረምራል። ረዳትስ ቢፈልግ ኖሮ መለኮቱ ከመስቀል መከራዎቹ ተካፋይ በሆነው ነበር ይልና ከመላእክት ብርታት የመለኮቱ ብርታት ይበረታልና ይላል። እንዲህ ከሆነ ታዲያ መልአክ አበረታው ማለት ትርጓሜው ምንድን ነው የሚለውን ሲያብራራ መላእክት በተያዘም ጊዜ መላእክት መንግሥቱን እየቀደሱ
ትዕግሥቱንም እያደነቁ ምስጋናውን አላቋረጡም በማለት የመልአክ ማበርታት የተባለው ከጌታ ፊት ቆመው ለከ ኃይል፣ ክብር ወስብሃት ለአንተ ኃይል፣ ክብር ይገባል እያሉ ያመሰገኑት ምስጋና አበረቱት ተብሎ እንደተጠራ ያስረዳል። ቅዱስ ኤጲፋኒዮስም ወዝ እንደ ደም ነጠብጣብ በስቶ እስኪወርድ ድረስ አለ። ደም መስሎ መውረድ የሥጋ ገንዘብ ነውና የሚያጽናናው የእግዚአብሔር መልአክም ከወደ ሰማይ መጣ አለ። እርሱ ግን በባሕሪው የመልአክን አጋዥነት የሚሻ አይደለም። እርሱ መላእክትን ሁሉ ፈጥሯልና በሰማይ በምድር ላይ ከምድርም በታች ያለ ፍጥረት ሁሉ ይሰግድለታል እንጂ በጌትነቱ ካደረገው ድንቅ ከሚሆን ቸርነቱ የተነሳ ሊያጽናናው የመጣው መልአክ ሰገደለት። አቤቱ ኃይል መባል ላንተ ይገባል አለው ብሎ አብራርቶታል። ከመላእክት ጋር አንድ የሆነችው ቤተ ክርስቲያናችን መላእክት በሥቃዩ ጊዜ ለጌታ ያቀረቡለትን ይህንን ምስጋና በሰሞነ ሕማማት ከልጆቿ ጋር እያዜመችው ትሰግዳለች። ለአንተ ኃይል፣ ክብር፣ ምስጋና እዘዝ ለዘላለም ይገባል። አማኑኤል አምላኬ ክብር ምስጋና እዘዝ ለዘላለም ይገባል። ጌታዬ ኢየሱስ ክርስቶስ ሆይ ለአንተ ኃይል፣ ክብር፣ ምስጋና እዘዝ ለዘላለም ይገባል። ከዚህ በኋላ ይሁዳ ጌታችንን ለማስያዝ ጭፍሮችንና ከካህናት አለቆችም ሎሌዎችን ተቀብሎ ብዙ ወታደሮችን አስከትሎ በጨለማ ችቦ እያስበራ ወደ ጌቴሰማኒ ገሰገሰ። ቅዱስ ጴጥሮስ ኢየሱስን ሊይዙት መሪ ስለሆናቸው ስለ ይሁዳ ብሎ እንደተናገረው ይሁዳ የቤተ ክርስቲያን መሪ ሆኖ ተሹሞ ሳለ የሻለቃ ጦር መሪ ሆኖ መጣ። በመላእክት ታጅቦ ከመሄድ ይልቅ በወታደሮች መታጀብን ወደደ። ከአዲስ ኪዳን ሊቀ ካህናት ከክርስቶስና ከመጀመሪያዎቹ ቀሳውስት ጋር አብሮ ሊሆን ተመርጦ እያለ ክህነታቸው ካለፈቸው ከኦሪት ሊቃነ ካህናት ጋር መሆንን መረጠ። በምድርም በሰማይም ለማሰር ሥልጣን ከተሰጣቸው ጋር መቆጠርን ንቆ በምድር ብቻ ማሰር ከሚችሉ ወታደሮች ጋር ተሰለፈ። መንፈሳዊ ሥልጣን የተሰጠው ካህን ሆኖ እያለ የራሱን ሥልጣን ንቆ ሕጋዊ ሥልጣን ላላቸው ክብር በመስጠት እንካችሁ ውሰዱት ብሎ የቤተ ክርስቲያንን ራስ አሳልፎ ሰጠ። ጌታችን የሚያዝበትን ዕቅድ የነደፈውና ለወታደሮቹ የቅድሚያ ትእዛዝና የምስጢር ኮድ የሰጣቸውም ራሱ ይሁዳ ነበር። የምስመውም እርሱ ነው። ያዙት፣ ተጠንቅቃችሁም ውሰዱት የሚል ዝርዝር መመሪያም አስቀድሞ አስተላልፎ ነበር። ስለዚህ ቃል በገባው መሠረት ወደ ጌታችን ቀርቦም መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ይሁዳ ከመሳሙ በፊት ለጌታችን ዘለግ ያለ ሰላምታን አቀረበ። የሰላምታው ዓላማ ግን ከመሳሙ በተጨማሪ ጌታችንን በጨለማ በጌቴሰማኒ ዛፎች መካከል ለይተው ሊያውቁት ለማይችሉት ወታደሮች የናዝሬቱ ኢየሱስ የትኛው መሆኑን በእርግጠኝነት እንዲለዩ ለማድረግ ነበር። መምህር ሆይ ብሎ የሽንገላ ንግግር ተናገረ። ረቢ፣ መምህር ሆይ በሚለው መጠሪያ እንደሚደሰቱና በገበያም ሰላምታና መምህር ሆይ ተብለው ሊጠሩ ይወዳሉ ተብሎ እንደተነገረላቸው ጻፎችና ፈሪሳውያን ጌታችንን ሊሸነግለው ሞከረ። ክፋት በልቡ ሳለ ፍቅርን የሚናገር ከንፈር በብር ዝገት እንደተለበጠ የሸክላ ዕቃ እንደሆነ ይሁዳ አላስተዋለም። ቅዱስ ቄርሎስ እንዳለው ይሁዳ የሰውን ልብ የሚያውቀውን ጌታ በመልካም ንግግር ሊያታልለው ሞከረ። እዚህ ላይ ልናነሳው የሚገባው ሌላ ቁም ነገር መምህር ሆይ ረቢ የሚለውን የይሁዳ አጠራር ነው። ይሁዳ በሁሉም ወንጌላት ላይ ክርስቶስን አንድም ጊዜ ጌታ ሆይ ብሎ ጠርቶት አያውቅም። ሐዋርያት ሁሉ በተናጥል ጌታ ሆይ ብለዋል። እጅግ ብዙ ሰዎች በወንጌላት ላይ ጌታ ሆይ ብለው እንደጠሩት ተጽፏል። ይሁዳ ግን ጌታችንን የሚጠራው ጻፎችና ፈሪሳውያንም ሊጠሩ በሚችሉበት መምህር ሆይ በሚለው አጠራር ብቻ ነበር። ሰው ክፉ ሊያደርግበት የፈለገውን ሰው አስቀድሞ ማንነቱን በመካድ እንደሚጀምር ይሁዳም ጥላቻው ጌትነቱን አስካደው። ይህንን በግልጽ የሚያሳየን በምሴተ ሐሙስ የሆነው ነው። ሲበሉም ኢየሱስ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። በዚያን ጊዜ ደቀ መዛሙርቱ እጅግ ማዝነው እያንዳንዱ ጌታ ሆይ እኔ ሆንን ይሉት ጀመር። አሳልፎ የሚሰጠውም ይሁዳም መልሶ መምህር ሆይ እኔ ሆንን አለ። ጌታችን ለደቀ መዛሙርቱ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ ብሎ ነበር። ይሁዳ ግን መምህር እንጂ ጌታ እንዳለው በወንጌል አልተጻፈም። ይደንቃል። ይሁዳ እንደ ዮሐንስ ጌታ እኮ ነው፣ እንደ ቶማስ ጌታዬ አምላኬ ሲል አልተጻፈም።
ይህም ያለ ምክንያት አይደለም። ይሁዳ የኢየሱስ ክርስቶስ አምላክነት ላይ ሙሉ እምነት ስላልነበረው ነው። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበርና፣ ስለዚህም አሳልፎ ሲሰጠው በተለመደው አጠራሩ መምህር ሆይ ብሎ ጠራው። ከማቁሰል የከፋ መሳም። ይሁዳ ጌታችንን ያለ ፍርሃት ቀርቦ ሳመው። መሳም የጥልቅ ፍቅር መገለጫ ነው። ይሁዳ ግን በመሳሙ የልቡን ጥላቻ የሚገልጽ ተንኮል ሠራበት። በዚህ ምክንያት ይሁዳ ክፋትን በልባቸው ይዘው የውሸት ፍቅርን ለሚያሳዩ ሁሉ ምሳሌ ሆኖ ቀረ። ቅዱስ አምብሮስ ይሁዳን እንዲህ ይለዋል፣ የመሳምን ትርጉም የማታውቅ ይሁዳ ሆይ ጌታችንን ልትስመው ቀረብህ። የሚፈልገው ትልቁ ነገር ግን በከንፈር መሳም አይደለም፣ የልብና የነፍስ መሳም ከሁሉ ይበልጣል። ይሁዳ በዚህ ድርጊቱ ከእርሱ ከቀደሙ ክፋቶች ጋር ተመሳሰለ። አሳቢ መስሎ የሰይጣን ማደሪያ የሆነውን እባብ በፍቅር መሳም አታላ ሳምሶንን አሳልፋ የሰጠችው ደሊላ፣ አባቱ ላይ ጠላት አስተባብሮ ሊወጋ የተነሳው አቤሴሎም፣ ለወንድሙ ዮሴፍ አዛኝ መስሎ እንዲሸጥ ሐሳብ ያቀረበው ይሁዳ በአስመሳይነታቸው የአስቆሮቱ ይሁዳ ቀደምት የግብር ዘመዶቹ ናቸው። የይሁዳ መሳም ለጌታችን ከችንካር የከፋ ነው። የወዳጅ ማቁሰል የታመነ ነው፣ የጠላት መሳም ግን የበዛ ነው እንደሚል ይሁዳ ጌታን ጠላቱ ሆኖ ለማስመሰል አብዝቶ ከሚስመው ይልቅ ፍቅርን ተሞልቶ ወዳጁ ሆኖ ቢያቆስለው ይሻል ነበር። ቅዱስ ጄሮም እንዳለው የይሁዳ መሳም የቃየን መሥዋዕት ሆነ። ቃየን ንቀት በተሞላ ልብ መሥዋዕትን እንዳቀረበ ይሁዳም በጥላቻ ተሞልቶ የፍቅርን መሥዋዕት አቀረበ። ጌታችንን በዕለተ ዓርብ አቁስለውት የዳኑ አሉ። ይሁዳ ግን ጌታችንን ስሞት ተኮነነ። የዲማው ሊቀ አለቃ ውድነህ እሸቴ በከንፈር መሳም የፍቅር ምልክት ነው፣ ጎኑን መወጋት ደግሞ የሞት የጥላቻ ምልክት ነው። ጌታ ሆይ የስቅለት ግን ሥርዓት የተለየ ነው። የይሁዳ መሳም ለጥፋት ሲሆን፣ የለንጊኖስ በጦር መውጋት ግን ለሕይወት ሆነ ብለው የሳመው ይሁዳን የጌታን ጎን ከወጋው ወታደር ጋር አነጻጽረው ተቀኝተውበታል። ጌታችን ይሁዳ በተንኮልና በውሸት ሊስመው እንደመጣ እያወቀ እንኳን እንዳትነካኝ ብሎ አላስደነገጠውም። እንደ ሌባ ሊያስይዘው መጥቶ ክፋትንና ተንኮልን በተሞሉ ከንፈሮቹ ሲስመው ታገሰው። ሊያስይዘው በመጣበት ሰዓት ለትዕግሥቱ ወሰን የሌለው ጌታ የይሁዳን መሳም ተቀበለ። እሱ ቢከዳውም ጌታችን ግን ለይሁዳ ያለውን ፍቅር ያሳየበት የመጨረሻው ቅጽበት ሲስመው መቀበሉ ነበር። እኛ ብንሆን ምን እናደርግ ነበር? ኢትዮጵያዊ ሊቅ ርቱዕ ሃይማኖት በ14ኛው ክፍለ ዘመን በጻፈው ድንቅ ድርሰቱ እንዲህ ይጠይቀናል። አንተ ሰው ሆይ የጌታን ትሕትናውንና ቸርነቱን ተመልከት። አንተ እንደ ክርስቶስ ሥልጣን ቢኖርህ ኖሮ ይህን ጊዜ ምን ታደርግ ነበር? እንደሚመስለኝ ሥጋውን በበላኸው ደሙንም በጠጣኸው ነበር። ጎስቋላው ይሁዳ የሰማዩን ንጉሥ ያስገድለው ዘንድ የሽንገላ መሳምን በሳመው ጊዜ እምቢ አላለም። ወዳጄ መጣህን ብሎ መሳምን አስቀደመ እንጂ። ታላቁንና የሚሻለውን ነገር ለዘመድ ወዳጆቻችን፣ ታናሹንና የሚከፋውን ነገር ደግሞ ለጠላቶቻችን የምንሰጥ እኛ በዚህ ዘመን ብንኖር ኖሮ ይህንን አድርገን የምንተው አልነበርንም። የሚወድቅበትን መንገድ እስከምናገኝ ድረስ እንጸናባቸዋለን እንጂ። አቤቱ ጠላቶቻችንን እንደ ትቢያ እንረግጣቸው ዘንድ ማሸነፍን ስጠን ብለንም እንጸልያለን። በይሁዳ ከንፈሮች የተሳመው አምላካችን ይህንን ስንል በሰማ ጊዜ በልቦናችን ስላደረው ክፋት ምን ይል ይሆን? በእርግጥም ይህንን አይነት ምግባር ካልተውን በቂም በቀል እያለን በሽንገላ የምንሳሳም ከሆነ ዕጣችን ከጎስቋላው ይሁዳ ጋር ይሆናል። ርቱዕ ሃይማኖት ሊሸጠው እንደመጣ እያወቀ ይሁዳ በሐሰት ፍቅር ሲያፈቅረው ጌታችን ልቡን ምንኛ አሳዝኖትና አሞት ይሆን? እርሱ ግን ይህንን ሕመም ታግሶ ተቀበለ። ይሁዳም እንደ ጠላቱ እየሸጠው እንደ ወዳጁ አቅፎ ሳመው። ጌታችን በሩ እኔ ነኝ፣ በእኔ የሚገባ ይድናል ብሎ ሲናገር ቢሰማም ይሁዳ ግን በሩን ጌታን ስሞ ተሳልሞ ወደ ውስጥ በመግባትና በመዳን ፈንታ ወደ ሲኦል ገሰገሰ። ከውጭ ተሳልሞ መመለስ ይኸው ነው ትርፉ። የክርስቶስ አካል የሆነች ቤተ ክርስቲያናችን የጌታዋ ሕመም ዘልቆ ስለሚሰማት የይሁዳን በመሳም አሳልፎ መስጠት በማሰብ በሕማማት ሳምንት ልጆቿ ምዕመናን በመሳሳም ሰላምታ እንዳይለዋወጡ ትከለክላለች። በዓመት ውስጥ 361ዱን ቀናት እርስ በርሳችሁ በተቀደሰ አሳሳም ሰላምታ ተለዋወጡ እያለች
የቅዱስ ጳውሎስን የሰላምታ አዋጅ በቅዳሴዋ የምታውጀው ቤተ ክርስቲያን በሕማማቱ ሳምንት ግን እንዳይሳሳሙ ታስቆማቸዋለች። ይህን ሳምንት መድኃኒታችሁ ስለ እናንተ በሽንገላ መሳምን የታገሰበት ሳምንት ነው። ይህ ሳምንት የፍቅር ምልክት የሆነው መሳሳም የጥላቻ ምልክት የሆነበት ሳምንት ነው ብላ ሰላምታ ይቅርባችሁ ትላለች። ምዕመናንም በዚያን ሳምንት ውስጥ ሰላምታ ሊለዋወጡ ከጀመሩ በኋላ ሕማማት መሆኑን አስታውሰው ቆም ሲሉ በዚያው መድኃኔ ዓለም ኢየሱስ ክርስቶስ በይሁዳ መሳም ተላልፎ መሰጠቱን ለቅጽበት ያስባሉ። ጌታችን ይሁዳ ከሳመው በኋላ ወዳጄ ይሁዳ ሆይ ለምን ነገር መጣህ? በመሳም የሰውን ልጅ አሳልፈ ትሰጣለህን? በማለት እንደተናገረ ሁለቱ ወንጌላውያን የጻፉትን ገጥመን በማንበብ መረዳት እንችላለን። ወዳጄ ይሁዳ ሆይ ለምን ነገር መጣህ? በመሳም የሰውን ልጅ አሳልፈ ትሰጣለህን? የሚለውን የጌታ ንግግር ጠላቶቻችሁን ውደዱ ለሚለው ቃል ተግባራዊ ምስክር ነው። ጠላቱ ሲሆን ጠላት ያላለውም ወዳጅ ያለው እንጂ። በቀልን የሚተው ልቦናው ትሑት ጠላቱን ወዳጅ ነውና፣ ፍቅርም የተጓደለውም በይሁዳ በኩል እንጂ በጌታችን በኩል አልነበረም። ሊቃውንት የሰውን ልጅ አሳልፈ ትሰጣለህን የሚለውን ቃል ጥልቅ ነገረ መለኮታዊ መልእክትም ያለው ነው ይላሉ። ጌታችን የተሰወሩ ምስጢራትን በመግለጥ ይሁዳ በትክክል አሳልፎ የሰጠው ማንን እንደሆነ ተናገረ። የሰውን ልጅ በማለት ማንን እንደከዳ አስረዳው። የሰው ልጅ በማለቱ ሥጋን በመልበሱ እንጂ በመለኮታዊ ባህሪው ተላልፎ ሊሰጥም ሆነ ሊያዝ እንደማይችል አስረዳ። የሰውን ልጅ አሳልፈ ትሰጣለህን የሚለው ቃል ደግሞ ከላይ እንዳየነው የክርስቶስን አምላክነት ለሚጠራጠረውና ጌታ ሆይ ብሎ ሊጠራው ላልወደደው ይሁዳ ምጸታዊ ትርጉምም የሚሰጥ ንግግር ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ መምህርህን ወይንም ብዙ ነገር ያደረገልህን ጌታህን አሳልፈ ትሰጣለህን አላለውም በማለት ካስተዋለ በኋላ የጌታችንን ንግግር ሲያብራራም ጌታህና መምህርህ ባልሆን እንኳን ኖሮ ንጹሕ የሰውን ልጅ አሳልፈ ትሰጣለህን? በከዳኸው ቅጽበት ትስመዋለህን? መሳምን አሳልፎ የመስጫ ምልክት ታደርገዋለህን? ሊለው ነው ብሏል። ይህ ንግግር በፍጥረቱ መዳን ተስፋ የማይቆርጠው ጌታ ለይሁዳ ያቀረበው የመጨረሻ የሚያራራ ትምህርት ነበር። በዚች ልብ የምትነካ ጥያቄ ይሁዳ ሊመለስ ይገባው ነበር። የምንሰጠው ምክር ፍሬ አልባ ቢመስለንም እንኳን ወንድሞቻችንን ከመምከር ማቋረጥ የለብንም። የምንጭ ውሃ የሚጠጣው ሰው ባይኖርም እንኳን መፍሰሱን አያቆምም። ዛሬ የማይሰማ ነገ ይሰማ ይሆናል። አሳ አጥማጅ ቀኑን ሙሉ ባዶ መረብ በባህር ውስጥ ጥሎ ሊውል ይችላል። በመጨረሻዋ ቅጽበት ግን አሳ ሊያጠምድ ይችላል። ለዚህ ነው ጌታችን ይሁዳ እንደማይሰማው እያወቀ እንኳን እስከ ተያዘበት የመጨረሻ ሰዓት ድረስ ምክርን መስጠቱን አላቋረጠም ይላል ቅዱስ ዮሐንስ አፈወርቅ። አሁን ጌታችን ይሁዳን ነፍስ ወደ ቅድስና መረብ አጥምዶ ለማስቀረት 3 ዓመታት ሙሉ ያለማቋረጥ እጁን ዘረጋ። ተይዞ ሊሄድባት ባለባት ምሽት እንኳን ይሁዳን ለመመለስ በፍቅር ቃል አናገረው። የወደዳቸውን እስከ መጨረሻው ወደዳቸው ይላልና። የይሁዳ ትልቁ ኃጢአት። ይሁዳ ጌታችንን አሳልፎ ከሰጠ በኋላ ጌታን ከያዙት ጭፍሮች ጋር አብሮ እንደተጓዘ አልተጻፈም። ያችን ምሽት ፈርተው ከሸሹት ከ3 ዓመት ጓደኞቹ ከሐዋርያት ጋር አብሮ ሊሄድ እንዳይችልም አንድ ጊዜ ራሱን ከማኅበሩ ለይቷል። ስለዚህ ያቺ ምሽት ለይሁዳ አስጨናቂ ምሽት ነበረች። ቅዱስ ኤፍሬም ስለዚያች ምሽት ሲናገር የአስቆሮቱ ይሁዳ ዓለም ሁሉ የተገዛበትን ንጹሕ ደም ሸጦ ሌሊቱን ሙሉ አልተኛም ነበር። ብርሃንን አውልቆ ጥሎ የጨለማ ልጅ ለብቻው በጨለማ ውስጥ ተቀመጠ። ጌታ 12ቱን ዓሣ አጥማጅ ደቀ መዛሙርቱን በአንድ መረብ ውስጥ አጥምዷቸው ነበር። በእነርሱም መረብነት ዓለምን ሁሉ አጠመደ። የአስቆሮቱ ይሁዳ ግን ከመረቡ ውስጥ ሾልኮ አመለጠ። ከዚህ መረብ የወጣ ሁሉ የወጣው ከሕይወት ነው ይላል። በእርግጥም ያቺ ሌሊት ከማንም ሰው በላይ ለይሁዳ ድቅድቅ ጨለማ ነበረች። ለሰው ሁሉ የሚያበራውን እውነተኛ ብርሃን ክርስቶስን በ30 ብር አሳልፎ ሰጥቶ ነፍሱ በጨለማ ተወርሳ ነበር። እግዚአብሔር ከእርሱ ጋር ስላልሆነ በጨለማ ውስጥ የሚያበራለት ብርሃን የለም። ብርሃኑንና መድኃኒቱን ትቷልና ይሁዳን የማያስፈራው የማያስደነግጠው ነገር የለም። የሕሊናውን ክስ መሸከም ሲያቅተው እንዲህ አደረገ። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውንም ብር ለካህናት አለቆችና ለሽማግሎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን
እኛስ ምን አግዶን? አንተው ተጠንቀቅ አሉት። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰካራም ሰው ወይን ጠጅ አብዝቶ ሲጠጣ ጉዳቱ አይታወቀውም። ከስካር በኋላ ግን መጠጡ ሲጎዳው ምን ያህል ጎጂ እንደሆነ ይገባዋል። ኃጢአትም እንደዚህ ነው። ኃጢአት ከመፈጸሙ በፊት ልብን ይደፍናል፣ በወፍራም ጭጋግ ይሸፍናል። ሕሊና የሚነቃው በኋላ ነው። ይሁዳም ዘግይቶም ቢሆን ከገባበት የኃጢአት ስካር ነቃ። ሲሰሩት ደስ የሚያሰኘው ኃጢአት መልሶ እሾህ ሆኖ መውጋቱ አይቀርምና ይሁዳንም በተቀበለው ገንዘብ እንዲደሰት በልቡ የገባው ዲያብሎስ አልፈቀደለትም። የኃጢአተኛ ፉከራ አጭር መሆኑን የዝንጎዎችም ደስታ ቅጽበት መሆኑን አታውቁምን? ክፋት በአፉ ውስጥ ቢጣፍጥ ከምላሱም በታች ቢሰውረው መብሉ በአንጀቱ ውስጥ ይገላበጣል። እንደ እፉኝትም ሐሞት በውስጡ ይሆናል። የድካሙን ፍሬ ሳይውጠው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም ይላል ጻድቅ ኢዮብ። ይሁዳ ተጸጽቶ የሄደው ወደ ካህናት አለቆችና ወደ ሽማግሌዎች ነበር። ይሁዳ ሆይ መጸጸትህ ካልቀረ እንደ ጴጥሮስ ወደ ወንድሞች ብትሄድ ምን ነበረበት? በድያለሁ ብሎ ከምዕመናን ኅብረት መውጣት የበለጠ ተስፋ እንደሚያስቆርጥ አታውቅምን? ሰው ከሕያዋን ጋር ቢኖር ተስፋ አለው የተባለውን አልሰማህምን? እግዚአብሔር ይፍታህ ወደ ማይሉህ የኦሪት ካህናት ምን ወሰደህ? በድያለሁ ማለትስ ያለብህ ለጌታ አልነበረምን? በተስፋ መቁረጥ ውስጥ ከምትዘፈቅ ስለምን እንደ ወንድምህ ጴጥሮስ መራራ ለቅሶን አታለቅስም? ይልቅ ብትፈጥን አይሻልህም ነበር? አንተ በተጸጸትክባት ሰዓት ይቅር ባዩ አምላክህ እስካሁን ገና አልተሰቀለም። ቢሰቀልም እንኳን ወደ መስቀሉ ስር ተጠግተህ ይቅር በለኝ ብትለው ይሻልሃል። ያንን ወንበዴ ይቅር ያለ ጌታ ላንተም ይራራልሃል። አንተ ይቅር በለኝ ባትለውም እንኳን ከመስቀሉ ስር ቁም እንጂ ራሱ የሚያደርጉትን አያውቁምና ይቅር በላቸው ሲል ትሰማዋለህ። ይሁዳ ግን ይህንን መንገድ አልተከተለም። በገዛ ፍቃዱ ወደ ልቡ ያስገባው ዲያብሎስ ከንስሐ ይልቅ የቁጭት ሐዘንንና ብስጭቱን ውስጥ ዘፈቀው። የእግዚአብሔር ምሕረት እንደ ውቅያኖስ ውሃ ነው። የሰው ልጅ ኃጢአት ደግሞ በዚያ ውቅያኖስ ላይ እንደሚንጠባጠብ እንደ ደም ጠብታ ነው። ከዚህ የእግዚአብሔር የቸርነቱ መጠን አንጻር የይሁዳ በደል እጅግ ትንሽ ነበር። ይሁዳ ግን አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ አላለም። ከኃጢአታችን የበለጠ እግዚአብሔርን እጅግ የሚያሳዝነው ይቅር አይለንም ብለን ማሰባችን ነው። በደል የሌለበት አምላክ ከእኛ ከትቢያዎቹ ጋር ራሱን አቻ አድርጎ ኑና እንዋቀስ፣ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘተው ትጠራለች ብሎ የምሕረት ጥሪ እያቀረበ ይቅር አይለኝም ስንል ሲሰማን ያዝናል። አንተ በክፉ ሥራህ ራስህን ብትጠላውም እንኳን እግዚአብሔር ግን አይጠላህም። ቅዱስ ዮሐንስ አፈወርቅ እንዳለው እግዚአብሔር ለአንተ ያለው ፍቅር አንተ ለራስህ ካለህ ፍቅር ይበልጣል። እንደ አይሁድ ብትክደው፣ ወዳጅህን ብትሸጥ፣ ንጹሕ ደም በገፍ ብታፈስ፣ ሙዳየ ምጽዋቱን ብትዘርፍ፣ እንደ ይሁዳ በአምላክነቱም ጨርሶ ባታምን እንኳን ፈጣሪ የሚጠብቀው የምትሞትበትን ሳይሆን የምትጸጸትበትንና የምትመለስበትን ቀን ብቻ ነው። በወንጌሉ እርሱም ገና ሩቅ ሳለ አባቱ አየውና አዘነለት እንደሚል እግዚአብሔር ከእርሱ እጅግ በጣም ርቀህ እያለህ እንኳን እያየህ ያዝንልሃል እንጂ አያዝንብህም። በይሁዳም ላይ ካዘነበት ይልቅ ያዘነለት ይበልጥ ነበር። ጌታችን ተላልፎ እንደሚሰጥ በተናገረበት ዕለት በመንፈሱ ታወከ። እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ ይላል። ጌታችን ከዚህ አስቀድሞ በመንፈሱ የታወከው የሚወደው አልዓዛር ሲሞት ነበር። አልዓዛር መሞቱንና መቀበሩን ሲሰማ በርኅራኄ ያለቀሰው ይሁዳ በጥላቻ ሞቶ በክፋት መቃብር መቀበሩን ሲያስብም አለቀሰለት። ያዘነው በፈቃዱ ለሚሞተው ሞት አሳልፎ ሰጠኝ ብሎ ሳይሆን የ3 ዓመት ተማሪውን የታመነበት የሰላሙን ሰው የይሁዳን አሳዛኝ ፍጻሜ አይቶ ነው። በወታደሮች እጅ ከመያዙም በፊት ጌታ ደመ ወዝ እስከሚወጣው ድረስ ያዘነበት የአትክልት ስፍራ ንጉሥ ዳዊት የገዛ ልጁ አቤሴሎም በከዳውና አሟሟቱም አስከፊ እንደሆነ በሰማበት ጊዜ በባዶ እግሩ እያለቀሰ የወጣበት የደብረ ዘይት ተራራ ነበረ። ዲያብሎስ ግን በእነዚያ ዕለታት ለይሁዳ ያሳየው ወደ ሞት የሚወስደውን ጎዳና ብቻ ነበር። በልቡ ውስጥ የሰፈረው ሰይጣን ይሁዳን ልክ አሳማዎቹ ላይ እንዳደረገው ወደ ገደል ሊከተው ፈለገ። ስለዚህ የበለጠ ተስፋ ሊያስቆርጡት የሚችሉትን የካህናት አለቆችን ተጠቀመባቸው። ለካህናት አለቆች ሄዶ በድያለሁ ሲላቸው እኛ ምን አግዶን? አንተው ተጠንቀቅ አሉት። ሰይጣን ኃጢአት ካሰራህ በኋላ
የራስህ ጉዳይ ብሎ ለንስሐ ተስፋ ቢስ ሊያደርግህ ይሞክራል። በኃጢአት ያገኘኸውን መብል እንኳን እንድትበላው እረፍት አይሰጥህም። በካህናቱ ግድ የለሽ መልስ ይሁዳ የበለጠ ተበሳጨ። የወደደውን 30 ብርም ጠላው። ስለዚህ ከነቀረጢቱ ወደ መሬት አሽቀንጥሮ ጣለው። ይህ ጥፋት ምንድር ነው? ለድሆች ሊሰጥ ይቻል ነበርና ማለትስ የነበረበት ይህን ጊዜ ነበር። ከዚህ በኋላ ይሁዳ በራሱ ላይ ፈረደና ታንቆ ሊሞት ወሰነ። የይሁዳ ትልቁ ኃጢአት ጌታን አሳልፎ መስጠቱ ሳይሆን ጌታ ይቅር አይለኝም ማለቱ ነው። የወደቀ ሳይነሳምን? የሳተስ አይመለስምን? ይላል መጽሐፉ። እግዚአብሔር ሊፈርድ ሲመጣ ለምን ኃጢአት ሠራህ ብሎ አይጠይቅም። የፈጣሪ ጥያቄ ለምን ንስሐ አልገባህም ነው። ይሁዳ ግን ይቅር በለኝ በማለት ፈንታ በራሱ ላይ ፈረደ። ፈራጅ እግዚአብሔር ነውና እንደ ጲላጦስ ለራስ ይቅርታ ማድረግም ሆነ እንደ ይሁዳ በራስ መፍረድ የሰው ልጅ ሥልጣን አይደለም። ይሁዳ አልፎ ተርፎ ራሱን ለማጥፋት ወሰነ። አትግደል የሚለው ሕግ ደግሞ ራስ መግደልንም የሚያካትት ነው። ይሁዳ ጌታን አሳልፎ በመስጠቱ በአይሁድ እጅ መቅደስ የተባለውን የጌታን ሰውነት አስፈረሰ። አሁን ደግሞ ቤተ መቅደስ የተባለ የራሱንም ሰውነት በገመድ ታንቆ ሊያፈርስ ገሰገሰ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ እንደሚል ቤተ ክርስቲያናችን ምዕመናንን የይሁዳን አይነት የካህዲነትና ተስፋ የመቁረጥ ሥራን እንዳይሰሩ በዕለተ ዓርብ ሥርዓቷ ውስጥ ይሁዳን ታነሳዋለች። በዕለተ ዓርብ ይሁዳ ልጁና የልጅ ልጁ ይደምሰስ ትላለች። ይህንን የምትለው ልጅ እንደወለደ እንኳን ስላልተጻፈለት ስለ ይሁዳና ስለ ሥጋ ልጆቹ አይደለም። ይሁዳ በገንዘብ ምክንያት ታማኝ ጌታውን እንደከዳ ሁሉ ለጥቅም ብሎ አምላኩን የሚክድ ሁሉ የይሁዳ የግብር ልጅ ነው። ስለዚህ የይሁዳ ልጅ ተብሎ የሚነገረው እርግማን እንደ ይሁዳ በእግዚአብሔር ቤት የሚገባውን ገንዘብ በሚዘርፉ፣ ክፋትን ይዘው በውሸት ፍቅር በሚሸነግሉ፣ አድብተው ወዳጃቸውን በሚክዱ ላይ የሚነገር ተግሣጽ ነው። ስለዚህ ማስረጃ የሚሆነን በዚያው በዕለተ ዓርብ ሥርዓት ላይ የኀጢአተኞች መንገድ ትጠፋለች የሚለው የዳዊት መዝሙር መዝጊያ ሲነበብ በመቋሚያ የታሰረ የጧፍ መብራት የሚጠፋበት ሥርዓት ሲሆን ይህም የሚያስተምረው የይሁዳ መንገድ የኀጢአተኞች መንገድ መጨረሻው ጥፋት መሆኑንና በዚያ መንገድ የሚሄዱ ሁሉ የሚጠፉ መሆናቸውን ነው። በሌሎች አብያተ ክርስቲያናትም በተለምዶ የይሁዳ ዛፍ የሚባለውን ዛፍ በማቃጠል ይሁዳን የሚወክል ቅርጽ በመሥራትና በማቃጠል የይሁዳን የካህዲነት መንገድ ያወግዛሉ። ይህም ኀጢአትን በኀጢአተኛው አንጻር ለማውገዝ እንጂ ቤተ ክርስቲያን ኀጢአትን እንጂ ኀጢአተኛን ታወግዛለች ማለት አይደለም። ከዚያ በተረፈ ግን ቤተ ክርስቲያናችን የይሁዳ ነፍስም ነፍስ ናትና ስለ አሳዛኝ ፍጻሜዋ ታዝናለች። ይሁዳ ንስሐ ቢገባ ኖሮ አሳልፎ መስጠቱ ተረስቶ እንደ ቅዱስ ጴጥሮስ በተዘከረ ነበር። ይሁዳ ግን 3 ዓመት ሙሉ ከጌታ የተማረው ወንጌል በእምነት ስላልተዋህደውና ስላልጠቀመው ከመመለስ ይልቅ ጭራሽ ከሆነ በኋላ ንስሐ ሊገባበት የማይቻለውን ራስ የማጥፋት ውሳኔ ወሰነ። ጭራሽ ከሆነ በኋላ ንስሐ ሊገባበት የማይቻለውን ራስን የማጥፋት ውሳኔ ወሰነ። ይህም ሆኖ ቅዱስ ማቴዎስ የሞቱን መነሻ ብቻ እንደገለጸው እንደታነቀ ወዲያው አልሞተም። ከዛፉ ወድቆ ሰውነቱ አባብጦ ከርሞም ነበር። ከሐዋርያት ቀጥሎ ከተነሱ የመጀመሪያዎቹ ሊቃውንት አንዱ የሆነው ፓፒያስ ሆዱ ከማበጡ የተነሳ ሰረገላ በቀላሉ በሚያልፍበት በሰፊ በር መውጣት እስከሚቸገር ድረስ ደርሶ ነበር ብሎ ጽፏል። ከወደቀ በኋላ ሆዱ እስከተዘረገፈበት ጊዜ ድረስ በቁስሉ ወቅትም እንኳን ይሁዳ ንስሐ አልገባም። በመጨረሻም በግንባሩ ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። የይሁዳ ፍጻሜ በቤተ ክርስቲያናችን የሐዘን እንጂ የደስታ ምንጭ ባለመሆኑ በመጽሐፍቷ ውስጥ ለይሁዳ አሳዛኝ ፍጻሜ ሙሾን በማውረድ ልጆቿ የእርሱን መንገድ እንዳይከተሉ ታስተምርበታለች። ለይሁዳ ቀርቶ መጽሐፍ ቅዱስ ስለ ዲያብሎስም አንተ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደክ እያለ ሙሾ ሲያወርድ እናገኛለን። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ኢየሱስ ክርስቶስ ተከዳ ብላችሁ አታልቅሱ፣ ይልቁንስ አሳልፎ ለሰጠው ለይሁዳ የመረረ ለቅሶን አልቅሱ። ምክንያቱም ተላልፎ የተሰጠው ክርስቶስ ዓለምን ሁሉ ሲያድን፣ አሳልፎ የሰጠው ግን ነፍሱን አጥቷል። ተላልፎ የተሰጠው በአብ ቀኝ ተቀምጧል። አሳልፎ የሰጠው ግን ያለው የመጨረሻውን ፍርድ እየተጠባበቀ በሲኦል ውስጥ ነው። ስለዚህ ስለ እርሱ ዘኑና አልቅሱ። ምክንያቱም
ጌታችን እንኳን ስለ እርሱ ታውኮ ከእናንተ አንዱ አሳልፎ ይሰጠኛል ብሎ ነበር። ሊቁ ርቱዕ ሃይማኖት ደግሞ ለይሁዳ እንዲህ ሲል የሐዘን ሙሾ ያወርድለታል። ከሕይወት ይልቅ ሞትን፣ ከባለጠግነት ይልቅ ድህነትን የመረጥክ ይሁዳ ሆይ፣ በሐሩር ነፋስ ብርሃንህን ያጠፋው መብራት ሆይ፣ ከፍየል መንጋዎች የተመረጥክ ነብሮችም የበሉህ በግ ሆይ፣ ከእኛ ይልቅ የሥቃዮችን ማኅበር ወደድህን? ከመንግሥተ ሰማያትስ ይልቅ 30 ብርን መረጥክን? እያሉ ሁሉም ሐዋርያት ተሰብስበው ያልቅሱልህ። የይሁዳ ዕጣ ፈንታ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባ ልንጨምረው አልተፈቀደም አሉ። የግብዝነታቸው መጠን ያስደንቃል። አሳልፈው እንዲሰጣቸው ገንዘብ አንስተው የከፈሉት እነርሱ ናቸው። ይህንን ማድረጋቸው እንደሚያረክሳቸው ሳያስቡ ገንዘቡ ደርሶ ሲመለስ ግን ያረክሰናል አሉ። ለደም ዋጋ ገንዘብ አንስቶ ከከፈለው ሰውና ከተከፈለው ገንዘብ የትኛው የረከሰ ነው? ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። በዚያን ጊዜ በነቢዩ በኤርምያስ የተባለው ከእስራኤል ልጆችም አንዳንዶቹ የገመቱትን የተገመተውን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚል ተፈጸመ። ይህን በነቢዩ ኤርምያስ የተነገረ ትንቢት የተናገረው ነቢዩ ዘካርያስ ነው የሚል ሐሳብ በአንዳንድ የትርጉም ሊቃውንት ዘንድ ተጽፎ የምናገኝ ሲሆን በወንጌሉ ኤርምያስ የተባለው በጸሐፊ በተርጓሚ በቅጂ ስህተት ነው የሚል ማብራሪያም ሲሰጥ ይታያል። እርግጥ ነው በነቢዩ ዘካርያስ ከዚህ ጋር የሚቀራረብ ቃል የተናገረ ቢሆንም ይህ የትንቢት ቃል ግን በግልጽ ተጽፎ የሚገኘው ከ81 መጽሐፍ አንዱ በሆነው ተረፈ ኤርምያስ ኤፒስትሊ ኦፍ ጀርሚ በተሰኘው መጽሐፍ ላይ ነው። በእኛ ቤተ ክርስቲያን ያለው የዚህ መጽሐፍ ቅጂ ሌሎች ጋር ካለው ባለ አንድ ምዕራፍ መጽሐፍ የሚበልጡ ምዕራፎች ያሉት ሲሆን ቤተ ክርስቲያናችን ለመጨረሻ ጊዜ ባሳተመችው ህትመት ላይ ግን ተረፈ ኤርምያስን ከሌሎች ሀገራት ትርጉም ጋር አንድ የሚያደርገውን ምዕራፍ ብቻ አካታ አስቀድሞ የተረፈ ኤርምያስ ተከታይ የነበሩትን ምዕራፎች ለብቻ ተረፈ ባሮክ በሚል አካታቸዋለች። ይሁንና ተረፈ ባሮክ በተባለው ቅጂ ላይም ትንቢቱ በኤርምያስ አንደበት መነገሩን በማመልከት የሚጀምር ስለሆነ መሠረታዊ ለውጥ አያመጣም። ቅዱስ ጄሮም ይህንን ትንቢት በተረጎመበት ስፍራ ላይ በኢትዮጵያ ቤተ ክርስቲያን ቀኖና ተካቶ የሚገኘውን ይህንን የኤርምያስ ትንቢት አስመልክቶ ፍንጭ ጽፏል። በቅርቡ ከናዝራውያን ወገኖች መካከል የሆነ አንድ ዕብራዊ ሰው አንዲት ትንሽ የዕብራይስጥ መጽሐፍ አምጥቶልኝ አንብቤ ነበር። ይህ መጽሐፍ የነቢዩ ኤርምያስ መጽሐፍ ሲሆን ይህ ትንቢትም ቃል በቃል ተጽፎበታል። ጥናት ማድረግ ቢያስፈልግም ቅዱስ ጄሮም ያገኘው የዕብራይስጥ መጽሐፍ ግን የኢትዮጵያ ቤተ ክርስቲያን የተረፈ ኤርምያስ ቅጂ ምንጭ ሊሆን እንደሚችል ለመገመት አያዳግትም። ስለ መሬት መገዛትና ስለ ይሁዳ አሟሟት ከወንጌሉ በተጨማሪ ቅዱስ ጴጥሮስም ትንቢት አጣቅሶ ሲናገር እናገኘዋለን። ከእኛ ጋር ተቆጥሮ ነበር፣ ለዚህም አገልግሎት ታድሎ ነበርና ይህም ሰው በአመፃ ዋጋ መሬት ገዛ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኖር፣ ሹመቱንም ሌላ ሰው ይውሰዳት ተብሎ ተጽፏልና። ወንጌላዊው ማቴዎስ ይሁዳ የወረወረውን ብር አንስተው መሬቱን እንደገዙ ሲናገር፣ ቅዱስ ጴጥሮስ ደግሞ ይህም ሰው የአመፃ ዋጋ መሬት ገዛ ብሎ ገዢውን ይሁዳ ያደርገዋል። ይህንን ያለበት ምክንያትም ምንም እንኳን ብሩን አሽቀንጥሮ ቢጥለውና ገዢዎቹ ሌሎቹ ቢሆኑም ካህናቱ ተጠይፈው ለመቃብር እንዲሆን የገዙት መሬት ባለቤቱ ይሁዳ ስለሆነና መሬቱም በይሁዳ ገንዘብ የተገዛ ስለሆነ ነው። የስፍራው ስም የደም መሬት ወይንም አኬልዳማ መባሉ በወንጌሉ አገላለጽ በክርስቶስ የደም ዋጋ የተገዛ መሆኑን የሚያመለክት ሲሆን በሐዋርያት ሥራ ላይ ባለው አገላለጽ ደግሞ የተገዛበት መሬት ባለቤት ይሁዳ ሆዱ ተዘርግፎ ከመሞቱ ጋር ተያይዟል። ያ ስፍራ መሬቱ ለሸክላ ሥራ የሚሆን አፈር ያለበት አካባቢ በመሆኑ በዚህ አካባቢ ሸክላ ሰሪዎች በብዛት ስለሚኖሩበት የሸክላ ሰሪ መሬት ተብሎ ተጠርቷል። ቦታው ከተገዛ በኋላ ዘመድ የሌላቸው እንግዶች መጥተው ድንገት ሲሞቱ የሚቀበሩበት ሆኗል። ሰው የለኝም የሚሉ ዘመድ አልባ በሽተኞችን በታምራቱ ሲፈውስ የነበረው መድኃኔ ዓለም አሁን ደግሞ በደሙ ዋጋ ቀባሪ ለሌላቸው እንግዶች መቀበሪያ ስፍራን አስገኘ።
ስለ ይሁዳ በነቢዩ ዘካርያስና በነቢዩ ዳዊት አንደበት አስቀድሞ ትንቢት ተነግሮ ነበር የሚለውን የሚሰማ ሰው መቼም ጥያቄዎች ሳይፈጠሩበት አይቀሩም። አስቀድሞ ይሁዳ ጌታን አሳልፎ እንደሚሸጠው የተጻፈ ነገር ከሆነ ይሁዳ ከተጻፈበት ውጪ ምን ማድረግ ይችላል? ትንቢቱ የተነገረ ከሆነ ይሁዳ ጌታን አለመሸጥ ይችል ነበረ ወይ? የይሁዳም ሆነ የሰው ልጅ ዕጣ ፈንታው አስቀድሞ በእግዚአብሔር የተወሰነ አይደለም ወይ? የሚሉ ጥያቄዎች በአንባቢ አእምሮ ውስጥ ሊመላለሱ ይችሉ ይሆናል። ክብር ይግባውና እግዚአብሔር ደራሲ ነው። ዓለም የተውኔት መድረክ ናት። እኛ ተዋናያን ነን። የምንጫወተውም የተጻፈልንን ብቻ ነው። የምታደርገውን ሁሉ እንደምታደርግ አስቀድሞ ተወስኗል። ምንም ብትለፋ ያው የተጻፈው አይቀርም የሚል ሐሳብ የሚያቀነቅኑ ሰዎችም ይህንን ጥያቄ መልስ የሌለው ውስብስብ እንዲመስለን ያደርጋሉ። ምንም እንኳን የፈጣሪ አስቀድሞ መወሰንና ምርጫ የትንቢትና ዕጣ ፈንታ ርዕሰ ጉዳይ እጅግ ሰፊ፣ ብቻውን መጽሐፍ የሚሻ ርዕሰ ጉዳይ ቢሆንም በይሁዳ አማካኝነት ግን ቢያንስ ከላይ ያነሳናቸውን ጥያቄዎች በቤተ ክርስቲያናችን አስተምህሮ መሠረትነት ለመመለስ እንሞክራለን። በመጀመሪያ ለይተን ልናውቀው የሚገባን አስቀድሞ ማወቅና አስቀድሞ መወሰን ፕሬዲስቲኔሽን ኤንድ ፎርኖሌጅ የተለያዩ ነገሮች መሆናቸውን ነው። በእርግጥም እግዚአብሔር ለወደፊቱ የሚሆነውን ነገር አስቀድሞ ያውቃል። አዳምን ከመፍጠሩ በፊት አዳም እንደሚበድል ያውቃል። ዓለም ሳይፈጠር በፊት በአሁኗ ቅጽበት እየሆነ ስላለው ነገር እስከ ዕለተ ምጽአቱ ያለውን ነገር የሚጸድቅ የሚኮነነውን ክፉውን በጎውን እግዚአብሔር አስቀድሞ ያውቃል። ሁሉን አስቀድሞ ያውቃል ማለት ግን አስቀድሞ ያወቀው ነገር እንዲሆን ይወስናል ማለት አይደለም። እግዚአብሔር ሁሉን ነገር አስቀድሞ ከወሰነ ለሰው ልጅ አድርግና አታድርግ የሚል ሕግና ትእዛዝ መስጠት አያስፈልገውም ነበር። እንደዚያ ቢሆን ሕግጋትን መስጠቱም ልጅ ላይ በርን ቆልፎ ከቤት አትውጣ እንደማለት ያለ ትርጉም የለሽ ይሆናል። አንዳንዶች እንደሚሉት እርሱ የጻፈልንን ብቻ የምንኖርና በራሳችን የመወሰን መብት የሌለን የአምላካዊ ድርሰት ተዋናያን ሆነን ከሆነ ምንም ኃጢአት ብንሰራ መቀጣት፣ ምንም አይነት ጽድቅ ብንሰራ መሸለም የለብንም ማለት ነው። ምክንያቱም በተጫወተው ገጸ ባህሪ ወንጀል የሚታሰር፣ በተጫወተው ገጸ ባህሪ ደግነት የሚሸለም ተዋናይ የለም። ስለዚህ የእግዚአብሔር ሁሉን አዋቂነት የሰው ልጅን ነጻ ፈቃድ የሚነካና በሰው ልጅ ላይ የሚወሰን አይደለም። ስለዚህ አስቀድሞ በማወቅና አስቀድሞ በመወሰን መካከል የትርጉም ልዩነት አለ። ይህንን ብቻ ለማሳየት ጥቂት ምሳሌዎችን እንጠቀም። አንድ ሰው ከአንድ ሐኪም ዘንድ ቀርቦ ሲመረመር ሐኪሙ የሕክምና ትምህርቱ የሰጠውን ጥበብ ተጠቅሞ ልክ የዛሬ ወር አንድ ዓይንህ ይጠፋል ብሎ ነገረው። ይህ ሕመምተኛም ሐኪሙ አስቀድሞ እንደተናገረው ልክ በአንድ ወሩ ዓይኑ ጠፋ። በእርግጥ ይሄ ሰው ዓይኑ የጠፋው ሐኪሙ ይጠፋል ስላለው ነውን? ሐኪሙንስ አንተ ነህ ዓይኑን ያጠፋኸው ብለን ልንከሰው እንችላለን? አንችልም። ባይሆን የሰውየው ዓይን በመጥፋቱ የሐኪሙን አዋቂነት እናደንቃለን። ሐኪሙ እንዳለው ያ ሰው ዓይኑ ባይጠፋ ደግሞ አላዋቂነቱን አስበን እንታዘብበታለን፣ እንዘብትበታለን እንጂ ለዓይኑ መጥፋትም አለመጥፋትም ሐኪሙን መንስኤ አድርገን አናቀርበውም። ሌላ ምሳሌ፣ አንድ ሰው ከፍ ካለ ሕንፃ ላይ ሆኖ ቁልቁል የሚመላለሱትን የመኪናዎችን እንቅስቃሴ ቢመለከትና ሁለት መኪኖች በአንድ ሕንፃ የተለያየ አቅጣጫ ሳይተያዩ ሲመጡ አይቶ እነዚህ መኪናዎች ይጋጫሉ እያለ ቢጮህና እንዳለውም ከሰከንዶች በኋላ መኪኖቹ ቢጋጩ መኪኖቹን ያጋጨኸው አንተ ነህ ተብሎ ሊወቀስ አይችልም። ያለበት ከፍታ ሁለቱንም መኪኖች ያሉበትን ሁኔታ ለማየት የሚያስችል ስለሆነ ተናገረ እንጂ ለመኪኖቹ መጋጨት ያደረገው አስተዋጽኦ የለም። አስቀድሞ በማወቅና አስቀድሞ በመወሰን መካከል ልዩነት አለ። እግዚአብሔር ሁሉን ነገር ከመሆኑ አስቀድሞ ያውቃል ማለት አስቀድሞ ይወስናል ማለት አይደለም። ነገሮችም የሚሆኑት እግዚአብሔር አስቀድሞ ስላወቃቸው ሳይሆን በተቃራኒው እርሱ ያወቃቸው ስለሚሆኑ ነው። እግዚአብሔር ስለ ወደፊቱ ያለው ዕውቀት እኛ ስላለፈው ታሪክ የዓይን ምስክሮች ሆነን እንደምናውቀው ያለ ነው። በአንድ የቆየ የእግር ኳስ ውድድር ላይ ተመልካች የነበረ ሰው በዚያን ዕለት የገሌ ቡድን አሸንፎ የገሌ ቡድን ተሸነፈ ብሎ ቢተርክ ታሪኩ ያለፈ እስከሆነ ድረስ አንተ ስላልክ ነው ይሄ ቡድን የተሸነፈው የሚለው ሰው የለም። እኛ ባለፈው ነገር ላይ የምንናገረው ስላየን እንደሆነ ከጊዜ መለኪያ ውጪ የሆነው ፈጣሪም ስለ መጪው ክንውን የሚያውቀው የሚሆነውን ስላየ ነው እንጂ እንዲሆን ወስኖ ወይንም ያ ነገር እንዲሆን አስገድዶም አይደለም። ስለ ይሁዳ አሳልፎ እንደሚሰጠው ፈጣሪ አስቀድሞ ማወቁም ይሁዳ እንዲሸጠው አስቀድሞ የመደበው ሰው ሆኖ ሳይሆን አስቀድሞ ያወቀው ስለሚሸጠው ነው። ይህንን ካልን
አስቀድመው የተነገሩ ትንቢቶችስ እንዴት ይታያሉ ወደሚለው ርዕሰ ጉዳይ እንምጣ። በመጀመሪያ ትንቢትንም እንደ መንስኤ ሳይሆን እንደ ውጤት ካልተረዳ ነው ነገሩን ለመረዳት እንቸገራለን። ትንቢቶች የሚነገሩት ነገሮች ስለሚሆኑ ነው እንጂ ነገሮች የሆኑት ትንቢት ስለተነገረ አይደለም። ትንቢቱም ይሆናል እንጂ ይሁን ተብሎ የሚነገር አይደለም። በመጽሐፍ ቅዱስ ትንቢቱ ይፈጸም ዘንድ ይህ ሆነ ተብለው የተጻፉት ቃላት ሁሉም የተጻፉት ትንቢቱ እንደተፈጸመ ከተረጋገጠ በኋላ ነው እንጂ ትንቢቱ እስከሚፈጸምባት እስከ መጨረሻዋ ቅጽበት ድረስ ትንቢቱ የተነገረበት ሰው ትንቢቱን የመለወጥ ዕድል አለው። እግዚአብሔርም የተናገርኩት ከሚጠፋ ብሎ የሰዎችን የመዳን ዕድል የሚዘጋ ጨካኝ አይደለም። ስለ ሰው ልጅ መጥፋትና መዳን የሚነገሩ ትንቢቶችም እንደ ሁኔታው ሊፈጸሙ የሚችሉ ትንቢቶች ናቸው እንጂ እንደ ሰማይና ምድር ማለፍ የማይለወጡ ትንቢቶች ፊክስድ አይደሉም። ለይሁዳ አስቀድሞ የተነገሩበት ትንቢቶች ቢኖሩም ጌታችን የይሁዳን ክፋት አውቆ በተደጋጋሚ ነገሩ ከመሆኑ በፊት ከመንገዱ እንዲመለስ በብዙ መንገድ አስጠንቅቆት ነበር። አሳልፎ ለሚሰጠኝ ለዚያ ሰው ባልተወለደ ይሻለው ነበር ብሎ አስጠንቅቆታል። እስከ መጨረሻዋ ምሽት ድረስ ፍቅሩን ሳያጓድል ከሐዋርያቱ ሳይለይ ለይሁዳ ብቻ በሚገባው ቋንቋ ከክፉ መንገዱ እንዲመለስ አሳስቦታል። ከአይሁድ ተዋውሎ የመጣው ይሁዳ መሆኑን እያወቀ በደቀ መዛሙርቱ ፊት ሳያጋልጠው ከእናንተ አንዱ አሳልፎ ይሰጠኛል ብሎ ተናግሮ ለይሁዳ መዳን ሲል ምንም የማያውቁትን ደቀ መዛሙርቱን እኔ የሆንን እስከ ማለት ደርሰው እንዲደነግጡ አድርጓቸዋል። ይሁዳ ግን ከዚህ ሁሉ ማስጠንቀቂያም በኋላ ሊመለስ አልወደደም። እንኳንስ ሁሉን አዋቂው ፈጣሪ ይቅርና ልጃቸው ሰነፍ ተማሪና አጉል ቦታ የሚውል እንደሆነ ያዩ ወላጆች አንተ ልጅ ተው፣ በዚህ ከቀጠልክ ሱሰኛ ትሆናለህ እያሉ ቢገስጹት እናንተ ስላላችሁ ነው ለዚህ የበቃሁት እንደማይል በይሁዳ ላይ ጌታችን ይናገር የነበረው ተግሣጽ ሁሉ ይሁዳን ከክፉ መንገድ ለመመለስ ያደረገው እንጂ እንዲጠፋ የሰጠው ውሳኔ አይደለም። ምንም እንኳን ትንቢቶች ቢነገሩም ይሁዳ እስከተመለሰ ድረስ እግዚአብሔር የኃጥአውን መመለስ ይወዳልና ስለማይወድቅ ፍቅሩ ሲል ትንቢቶቹን ይሽራቸው ነበር። ፍቅር ለዘላለም አይወድቅም፣ ትንቢትም ቢሆን ይሻራል ተብሎ ተጽፏልና። ለነነዌ ሰዎች ስለ ፍቅሩ ሲል ዮናስን አስከፍቶ የተናገረባቸውን የጥፋት ትንቢት የሻረ አምላክ ይሁዳን ቢመለስ ኖሮ የተነገረውን ትንቢት እስካልተፈጸመ ድረስ ነቢያቱ እንደ ዮናስ ቢከፉም እንኳን ይሽረው ነበር። እግዚአብሔር በቃሉ እንዲህ ሲል ተናግሯል። ስለ ሕዝብ፣ ስለ መንግሥት እነቅል አፈርስም አጠፋም ዘንድ በተናገርኩ ጊዜ ይህ ስለ እርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ እኔ ያደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ስለ ሕዝቡም ስለ መንግሥትም እሠራውና እተክለው ዘንድ በተናገርኩ ጊዜ በፊቴ ክፉ ነገር ቢያደርግ ቃሌንም ባይሰማ እኔ ያደርግለት ዘንድ ስለ ተናገርሁት መልካም ነገር እጸጸታለሁ። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።